ህፃኑ እናቱ እንደናፈቀችውና ህይወታቸው በዚህ መንገድ እስከመቼ እንደሚቀጥል አባቱን እየጠየቀው ነው። አባት ግን ምንም ምላሽ ስላልነበረ እናት ከሰማይ ላይ ሆና ትመለከተናለች ልጄ። በዚህ አጋጣሚ ላይ ያሉ ነበር አንዲት ሴት ወደ እነሱ በመቅረብ ለምንድነው ውጪ ሆናል? ዝናብ ለምን ይመታችኋል? ወደ እኔ ቤት መሄድ እንችላለን በማለት ወደ ቤቷ ይዛቸው ትሄዳለች። በዚህም ህፃኑ በጣም ተደስቶ ስለነበረ በጣም ያመሰግናታል። አባቱም የልጁን ደስታ ስላይ ለደግነቷና ስላደረገችላቸው ነገር ያመሰግናታል። አብረዋት መኖር እንደሚችሉም ትነግራቸውና አብረው መኖር ይቀጥላሉ። ልጁም እናት ስላገኘ በጣም ደስተኛ በመሆኑ ለሁሉም ሰው እናት አገኘሁኝ አሁን በማለት ይናገራል። በዚህ ሁኔታ አብሮ መኖር ይቀጥላል። ታዲያ ከጥቂት ጊዜ በኋላ አርግዛ ስለነበረ በሚችለው አቅም ሁሉ እየተንከባከባት ይገኛል። አሁን ቤተሰቡ እንደተሟላና ደስተኛ እንደሆነ ለሁሉም ሰው መናገር ይጀምራል። አብረው መኖር ከጀመሩ በኋላ ሀብት ንብረት እያፈሩ ይመጣሉ። እሷ ግን የሁሉንም ሀብትና ንብረት ወደ እኔ ስም ማዞር አለበት በማለት ሙሉ ውክልናውን ትወስዳለች። እሱም ምንም አይነት ጥያቄ አላቀረበም ነበረ። በዚህ ሁኔታ ሙሉ ሀብቱን ከተቀበለች በኋላ አሁን ሁሉም ነገር የራሴ ነው፣ ምንም የቀረው ነገር የለም፣ ስለዚህ እዚህ መቆየታቸው አያስፈልግም በማለት አባትና ልጅ ታባርራቸዋለች። በጣም እያለቀሱ ቢለምኗትም እሷ ግን ፈቃደኛ አልነበረች። ከዚህ መሄድ የሚኖርብን ከሆነ እንኳን እህቴን ሳሊዝ አልሄድም በማለት ህፃኑ ልጅ በተደጋጋሚ በር ላይ የመጣ ቢያንኳኳን ቢያለቅስም እሷ ግን በርም ለመክፈት ሆነ ምላሽ ለመስጠት ፈቃደኛ አልነበረችም። አባት በዚህ ሀዘን በጣም ይጎዳል። እሷም ህፃኗ ልጅ በጣም እያሰቃየች ታሳድጋታለች። ዝም ብለው ነው የሚለፉት። ፖሊስ ጋር ቢሄዱ ፖሊስ ለኔ ነው ህፃኗ ሊሰጠኝ የሚችለው በማለት በራሷ እርግጠኛ ሆና ልጇን ማሳደግ ትጀምራለች። እነሱም በድጋሚ ወደዛ ህይወት ይመለሳሉ። መንገድ ላይ ይሆናሉ። ሁሉ ነገር ጨለማ ይሆንባቸዋል። አባት በጣም ይዳከማል። ቀጣዩ ፓርት እንዲለቀቅላችሁ ከፈለጋችሁ ኮሜንት ጋር አሳውቁኝ።